ካሉ እንገልሻለን፣ እናሳድድሻለን፣ እናትሽን እንገላለን ወዘተረፈ የሚሉ ሰዎች ካሉ አንደኛ በህግ ይጠይቃሉ። የእሷን ነፍስ አጥፍተው የእሷን ቤተሰቦች ገለው በሰላም ቁጭ ያሉ ሻማውን ለኩሳ ችቦውን ለኩሳ አቀጣጥላ ሄዳለች። ክስተቱና ሄዳለች። ወይ ትመጣለች ወይ ከአመት በኋላ ከሁለት ዓመት በኋላ ከ10 ዓመት በኋላ ሌላ ክስተቱና ትመጣለች አይደል? ባትመጣስ እውነትን ለኩሳ አልፋለች። በመግደል እንጸድቃለን ብላችሁ የምታስቡ ሰዎች ካላችሁ ማለት ነው። በመግደል እንጸድቃለን ብሎ የሚያስብ ሃይማኖት ካለ እኔ የለም ብዬ ነው ማምነው። ካለ ግን አንተም ሃይማኖትህም ገሃነም ውስጥ ነው የምትገቡት። ላይ አትፍረዱ። ልዩታ ፈርታ ነው ጓደኛ እኔ የገዛ ጓደኛ እንዲያረገችው እሷ ላይ እሷ ደግሞ ሚዲያ ላይ ብዙ ጫና ይደርስባታል። ልዩታ ጓደኛ ኢቭን ሚዲያ አትጠቀምም፣ ሚዲያ ላይ አትወጣም፣ ምንም ነገር በቃ ለራሷ ብቻ ክርስቲያን ናት። ለራሷ ብቻ ቤተሰቧን እንዳለ የሚያውቋት ሙስሊም ሆነ ነው። እና አትፍረዱ ልዩታ ላይ ሁላችሁንም። ልዩታ ፈርታ ነው እኔ የምለው። ረዲት ከሎዛ ሚዲያ ጋር በምን ተገናኘች? እንዴት ልትመጣ ቻለች? እናንተ ጋር ለመቅረብ እንዴት አገኘሃት? ጥሩ ሀያት አቤኒ ደህና ነህ? እንዴት ነህ? በኔና በሷ ኑሮ እንዴት ነው? ከኢትዮጵያዎች ወንድም እኛ ኑሮ ከብዶናል። በሷና በሀያት መካከል ደግሞ ሌላ እህት አለች። አቤኒ ወንድም ደህና ነህ? የሀያትን ታሪክ የምታውቅ ደግሞ ስታንበል ጋር መልካም ሰው አቤኒ አለሁልህ። እና የተደረገላትን ታምር በክርስትና ውስጥ እያሳለፈችው ስላለው መከራ የቤት ኪራይ የምትከፍለው እንዳጣች፣ ስራ ላይ ያለባትን ፈተና፣ የእምነቷን ጽናት ለማን ትነግራታለች? ለዚች ለሁለተኛዋ ለኛ ቅርብ ለሆነችው ቲክታከር ናት። ለኛ ቅርብ የሆነችው ልጅ ማለት ነው። ለእሷ ትነግራታለች። እና እቺ ልጅ ብትታገዝ እቺ ልጅ ብትረዳ ትላታለች። እና ቲክታከሯ ደግሞ ለኔ ትነግረኛለች ማለት ነው። እና ነግራኝ ረስቼው ቆይቻለሁ። እና አንድ ጊዜ አስታውሼ ያቺ ልጅ ግን የደረሰች ስትለኝ አልኳትና አቅርባት ብዬ ነበር እኮ የረሳው እኮ ነው አለች። እስቲ ስልኳን ላኪልኝ አልኳት። እሷም ተደውልልኝ አልኳት። ተደዋወልን ማለት ነው። ተደዋወልን መጣች እዚህ። እና ስትመጣ ለመጀመሪያ ጊዜ ቦታውን ነግረናት ነው የመጣችው። ይዘናት ሳይሆን እራሷ ነው የመጣችው። በጥቆማ መጣች። አወራን። ስናወራ ረዥም ማስታወሻ ይዤ በስፋትና በጥልቀት ነው ያወራነው። መስቀለኛ ጥያቄዎች የሚመስሉ አንዳንድ ጥያቄዎችም ጠይቄያታለሁ። ልጅቷ በጣም የሚገርም እውቀት፣ የሚገርም መረጋጋት፣ የሚገርም ጭንቅላት፣ የሚገርም አንደበት ያላት ልጅ ናት። እና ይሄ ያመመው ሰው የተዛባ ይሄ ሜንታል ዲስኦርደር፣ የአእምሮ መዛባት፣ የአእምሮ ቀውስ የገጠማት ምናምን ልጅ አይደለችም። ምናልባት እኔ ከአሁን በፊት እንኳን አይደለም እሷን ከኛ ከኦርቶዶክሳውያን አንዳንድ ሰዎች ኢንተርቪው ለማድረግ ሲመጡ ፕሪ ኢንተርቪው እናደርጋለን። ከተቻለ በሳምንት ልዩነት፣ በ15 ቀን ልዩነት፣ በወር ልዩነት፣ በቀናት ልዩነት፣ ካልሆነ ደግሞ ከኢንተርቪው በፊት 10 ደቂቃ፣ 20 ደቂቃ፣ 30 ደቂቃ እናወራለን። ለምን? እዚህ የተናገሩትን እዛ መድገም ስላለባቸው ማለት ነው። ሰዎቹ ጥሩ ሁኔታ ላይ ካልሆኑ እንደዚህ በነገራችን ላይ ያባረርናት ሰው አለች። መድገም አቅቷት ከፕሪ ኢንተርቪው ላይ ሁለተኛ ስንጠይቃት ማለት ከዚህ ከሃይማኖት ጋር የተያያዘ ሳይሆን በግሏ ጉዳይ ካልተመሳሰለ ችግር ያለበትን ሰው አናቀርብም። ሰዎች ልጅ ግን በሙሉ ጤነኝነት ላይ ነበረች። ያው ዩቲዩብ ላይ እንዳያችሁት በዛ መልኩ ተረጋጋሽ ልጅ ነበረች። አወራን። አሁን ኢንተርቪው መግባት ትችያለሽ አልኳት። ኦልሞስት እንደ ጥያቄም እንደ ዝግጁ ናት ወይ የሚለውንም የስነ ልቦና ዝግጅትነቷን ለመጠየቅም ነው። ከአቅሟ በላይ ከሆነ እንድትገባ እኛ ተዘጋጀ ነው። ታዲያ ሳዲ ጤነኛ ከሆነች ታዲያ ልጅቷን ለምን ታስጨንቃታለህ? ልጅቷ እኮ
ልትፈነዳ እኮ ነው በጭንቀት እኮ በሆነ ለምንድን ነው የምታስጨንቋት? ሲሲዬ ቆይ ካቆም ካይቀር ልንገርህ ብዬ ነው። ልጅቷ እኮ እሷ አይደለችም አሉ እኮ አመሳሰሏል። እንደ ራሷን ጭራሽ ቅንድብ አይን አፍንጫ ምናምን ራስ ሆነ ልጅቷ እንዴ ቅንድቧን ቼክ አድርገው የሆነ ቪዲዮ ሰርተው አይቼ ነው ያየሁትና በጣም እኮ ይገርማል እኮ ቅንድቧ የራሷ ሁሉ ነገሯ የራሷ እንዴ አይደለም የሚል ነው። እኔ ደግሞ ያየሁት ሲሶን እንጂ አንተ ምን አይተህ ነው? ኖ አይ ልጅቷ እኮ ዛሬ ሙባረክ ፖድካስት ላይ ደግሞ የሚለቀቅ ሌላ እንትን አላት፣ ኢንተርቪው አላት። መተት እዛስ መተት አልተደረገባት ስላለ ነው የገባሁት። እሺ እዛም ነጠላዋን ለብሳ ያወራችሁን አታውቅም፣ እዚህም ይህን ሼላ ለብሳ ያወራችሁን አታውቅም ልጅቷን። እዚህም በስር ነው ኖ አይደለም እኮ አሁን ይሄኛው ይኸውላችሁ፣ ይሄ አሁን እኛ በቃ ራሱ እኮ እንትን ሎዛ ሚዲያ መጥቶ ተናገረ። ልጅቷ 100% ጤነኛ ናት፣ የጤና ችግር የለባትም። ከጀርባ ምናልባት የደረሰባት ነገር ሊኖር ይችላል እንጂ ከጤና አንጻር ዩ ጋይስ አሁን ዝም ብለን እንትን አንልም። ኦልሬዲ እኮ የሚዲያ ባለቤቱ ፕሪኢንተርቪው እንዳደረጋት ምንም አይነት የጤና ችግር እንደሌለባት ኢቨን እኮ ኢንተርቪዋን ያየ ሰው ራሱ እኮ ምንም አይነት የጤና ችግር እንደሌለ የጤና ችግር ያለበት እንዲህ መዝሙር ይዘምራል እንዴ? የጤና ችግር የለባትም። ከጀርባ ግን ያስመሰከረች አይተካኮነ በጣም ጤነኛ ልክ እንትኑ ላይ ያለችው አይነት ሴት ናት መታ የነበረች። በፍጹም ትናንትና ኦፓል ራሱ ስትናገር ሰምቻታለሁ። ጂኒ አይደለም ኢንተርቪው የተደረገው፣ ልጅቷ ራሷ ናት ኢንተርቪው የተደረገችው። ራሷ ተናግራ ስለ ክርስትና ስለ እምነቷ ምንም ነገር ተነግሯል። ከኢንተርቪው በኋላ ግን ከዛ ኢንተርቪው ከወጣ በኋላ ኢንተርቪው ቫይራል ከወጣ በኋላ ምናልባት በህይወቷና በነፍሷ በቤተሰቧ የደረሰባት ጫና ሊኖር ይችላል። አሁን እሱ ነው እንደመደመው እንጂ የልጅቷ ጤንነት ላይ ግን 100% ጤነኛ ናት። ምንም የጤና ችግር የለባትም። ጂኒ አይደለም ኢንተርቪው የተደረገው ነው ያልከው ሲስ እንደ ጂኒ ነው እያሉ እኮ ነው። ጂኒ ነው ኢንተርቪው የተደረገው እያሉ እኔ ሚላ የምትለን ነገር አለ። እስቲ እስከዛ አንድ እስካስተካክለው ዛሬ ማታ የምንጠብቀው ጂኒውን ነው ማለት ነው። አይ ኖ የዛሬው እልቁን ዛሬ ሌላ ኢንተርቪው ከሰጠች ያ ኢንተርቪው ጂኒ ነው። ጌታ እንዴት አደራችሁ? ከታች ያክስቴ ልጅ ነች እያለ ነው አንዱ። ስማ ቲስ አረገደልሽ አንቺ ምን ነካሽ? በጣም ፍጹም ጤነኛ እኮ ናት ልጅቷ እኮ። አልሰማህም? ለሺስ ከ1 እስከ 6 ነው ጂኒ የሚመጣው ተብሏል። እና ኢንተርቪው መቼ የተደረገው እያሉ ነው። አልሰማችሁም? እሱን ያ ከ1 እስከ 6 ነው የሚመጣው አሉ ጂኒ። ከ6 በኋላ ከሆነ ኢንተርቪው ትክክለኛ ነው። ከ6 በፊት ከሆነ ጂኒው ነው። ቀን 6 ሰዓት ነው። አዎ ከቀን 1 እስከ ቀን 6። ኧረ ይመቸው ጌታን ይመቸው። እና ማህጣትና ማጅራቷን ይነካታል ጂኒ ሲመጣ። አይ እንትን ነው በቃ በቃ ከታች ያላችሁ ምናልባት ሙስሊም እህትና ወንድሞቼ ትኖራላችሁ። የመጀመሪያው ኢንተርቪው ላይ ብቻ አስተካክሉ። ከዚህ በኋላ የሚመጣ ኢንተርቪው ልጅቷ የምትሰጠውን ነገር ተዘራን አስገባው። ተዘራ ያክስቷ ልጅ ነኝ ያክስቴ ልጅ ነች ይላል። አልጋም ስታወራ ጀርባዋን ጂኒው ሲነካ 6 ሰዓት ስለነበረ ወጣለ። አንተ ትላንትና ልጅቷ እኮ 1400 ይዛ እኮ ላይቭ ነበረች እኮ ጂኒ እንደ ሚዲያው ሰው ወይኔ ሲስ ለምን ሼር አላረክልኝም? ቤቷ ላይ ያልነበርሽም እንዴ? እናንተ እኮ እዚህ ማይረባ ዲቤት ላይ ናችሁ እኮ ነው እዛ ሲስ አስመለጥከኝ። እግዚአብሔርን ለምን ሼር አላረክልኝም? እኔ እንደው ኮሜንት ላይ እኮ ኧረ በቃ አንቺ ልጅ ፈምሳለች በቃ ተዋት እያልኩ ነበር።
ተዘራ ያክስቴ ልጅ ናት አልክና እንግዲህ ዲኤንኤም ቢሆን እንጠይቃለን። ግባ ቅንድብንም ቢሆን እናጋጥመዋለን። አሁንስ አንቺ በዲኤንኤ ነው የምናስገባው። ዘራ ላካ የት አለህ? ላስገባህ እኮ ስሙት አንዴ ትንሽ ቆይ። ኧረ አላነሳውም። ለማን ብዬ ነው ማነሳው? ፎቶውን አንሳው እንዴ! ለማን ብዬ ማነሳው አልኳት። ኦልሞስት ስልኳን መዝግቤዋለሁ፣ ረስቼዋለሁ። ስልኬ ላይ ሳይሆን ደፍተሩ ላይ መዝግቤዋለሁ። ደፍተሩ ላይ መመዝገቡ ግን ትዝ ያለኝ አሁን ነው በቅርቡ ይሄ ጉዳይ ሲነሳ። ስልኳ ግን ስልኬ ላይ አልነበረም፣ ሞባይል ላይ ለካ እንደ ስልኳን እኮ ልኬልሃለሁ ረሳሁት። በጣም ብዙ ስራ ስለሚበዛብን ነው። እዛ ደወለችላት፣ እሷም መጣች። ትመጣለች አለች። አም ሹር በሌላ ሰው ስልክ ይሆን። በነገራችን ላይ በጣም ብዙ 24 ሃወርስ ሚለው አይበቃንም ስራችን ላይ እና በጣም አድካሚ አሰልቺ ስራዎች ስለሆነ ያሉት የሚዲያውም የኢቨንቱም ስራዎች አገልግሎቶች ስለሆኑ ብዙ ነገሮችን ማስታወሻ መዝገብ እያያዝን ነው በእቅድ የምንሰራው። ሲሪየስ የሆነ እንግዳ ሲሆን የቅርብ እንግዳ ሲሆን በቀጠሯችን መሰረት ስለምንጠራ ማለት ነው። እቺ ልጅ ግን የምናስቸኩልበት ምንም መንገድ የለም። በዛ መሰረት ልጅቷ መጣች። ስትመጣ ቀጥ ብላ ነው የመጣችው። ስልክ አልነበራትም። ስትመጣ ሞባይል አልነበራትም። በአጋጣሚ ሆኖ እናንተም እዚህ ያክሩ ልጆች የነበሩ በሙሉ እዚህ ወደ 6-7 ሰው ነበረ እና ነጠላ ዜና ሰጠናት። እንዳያችሁት ዩቲዩብ ላይ በጣም በሚገርም በተረጋጋ መንፈስ ቃለ መጠይቁ ሰጠች ማለት ነው። እና እኛ የጠራናት ሀያት ምዕራፍና ቁጥር ብታቅ፣ ቁርአኑን ሐዲሳቱን ብታቅ፣ ሐፍዘሻል ስንላት ስለ ኪታብ ያወራችን፣ አካውንቷን በትክክል ጽፋ የሰጠች፣ ስለ እህቶቿ ስለ ወንድሞቿ እድሜ የምትናገር፣ ከወሎ ዩኒቨርሲቲ ባህር ዳር እንዴት እንደሄደች፣ ገዳመ ወንያት አቡነ ሐራ እንዴት እንደሄደች፣ እናቷን የሄዳር ሚካኤል ከእናቷ ጋር ማክበር እንደምፈልግ የተናገረችው ጤነኛዋ ሀያት፣ የተረጋጋችው ሀያት፣ እውቀት ያላት አንደበተ ርቱዕ ሀያት፣ ችን ሀያት ነው እኛ የምናውቃት የመጣችው ማለት ነው። ያው እንዳያችሁት ሚዲያ ላይ አንድ የቤተክርስቲያን ሰው ናቸው አሉና ብር የረዳንበትን ምክንያት ማለት ነው። አንዳንድ ሰዎች ተከፍሏት ነው ብለው ላወሩት ማለት ነው። በነገራችን ላይ ሀያት መሐመድ አንደኛ ተከፍሏት አይደለም፣ ሁለተኛ በድግምት እነሱ እንደሚሉት በድግምት አይደለም። በድግምት ሰውን እያቀረብን ኢንተርቪው ማድረግ የምንችል ከሆነ ነገ ብዙ ጄኔራሎችንም ብዙ ሚኒስትሮችንም ብዙ ፓስተሮችንም ብዙ ኡስታዞችንም እያመጣን ድግምታቸው እስኪለቅ ድረስ ኢንተርቪው ልናደርጋቸው ነው ማለት ነው። እና ይሄ ደግሞ ሎጂካል አይደለም፣ ሳይንሳዊ አይደለም። ሳይንሳዊና በማይጨበጥ ነገር ላይ ማውራት ትርፉ ውርደት ነው። በነገራችን ላይ በዛ መስመር ያለ አንዳንድ ሰዎች በሬ ሲሞትባቸው፣ ከብት ሲሞትባቸው፣ ሲሞትባቸው የኦርቶዶክስ የተጣሉት ሰው ካለ አስደግሞብኝ እያሉ መክሰስ ልማድ አድርገውታል። አሁን ሲስ ትንሽ ድምፅ ጨምርበት አይሰማም እያሉ ነው። ኧረ በጣም የሚየጩ ያለው አይሰማም። ጋይስ በድግምት ብለው በሽማግሌ ሰውየውን ያሰቃዩታል። ድግምት፣ አስማት፣ ሟርት፣ ጥንቁልና በሳይንስ አይጨበጥም፣ አይከሰስም ሁላ። ምክንያቱም ማስረጃ መረጃ ስለሌለው እና ደግሞ ይሄ ደግሞ ለሚያምኑ ሰዎች ነው። ድግምት ይሰራል ብሎ ስለሚያምኑ ሰዎች ድግምት ይሰራባቸዋል። ድግምት አይሰራም ብለው ለማያምኑ ሰዎች አይሰራባቸውም። እንደዛማ ቢሆን ኑሮ ስንቱ ሰው አልቆ ነበር። የስንቱ ሰው ጠላት፣ በተለይ ከፍተኛ ባለስልጣናት በሙሉ አልቀው ነበር እኮ ድግምት ቢሰራ ቢሆን ኑሮ ማለት እና አይሰራም ድግምት። ስለ ድግምት የሚያወሩትም ስለ ድግምት እውቀት ያላቸው ሰዎች ናቸው። ዞሮ
እርዳታ እንደምትፈልግ ነገረችን። ከስራ እንደተባረረች፣ የቤት ኪራይ መክፈል እንደማትችል፣ ችግር ላይ እንደሆነች ነገረናለች። እኛ ደግሞ እኛ ሳናደርግ ሌሎችን አግዙ ማድረግ ነውር ነው ማለት 100 ብርም 200 ብርም 5 ብርም 10 ብርም ያለሽን አንቺ ከሰጠሽ በኋላ ነው ሌሎቻችሁ መርዱ ማለት ያለብሽ። እና እኛ አምሹር ቀረጻው ሐሙስ ወር ቅዳሜ ይመስለኛል እና ልክ ቀረጻው እንደተጠናቀቀ እኛ ወዲያው ሚዲያ ላይ ነው ቃል የገባ ነው። ሎዛ ሚዲያ የአቅሙን ያግዛል አልን። ቃል የገባነውን ነገር ወዲያውን አደረግን ማለት ነው። ቀድሞዎቹ ነገራችኋት ነበር ብር እንደምትሰጣት? እሷም አልተነገራትም፣ እኛም እንሰጣታለን ብለን አላሰብም። ሲጀምር ብሩ የአንድ ወር ቢሮ የቤት ኪራይ ከመሆን አያልፍም። ምናልባት ተርካሳ ቤት ከሆነ የ2 ወር ካልሆነ ደግሞ የ1 ወር፣ እሱም ተርካሳ ቤት ከሆነ ነው። አሁን 10 ሺህ ብር ነው ብር ተብሎ ነው የሚወራው። 10 ሺህ ብር በዚህ ዘመን እንኳን አይደለም አንዲት ኦርቶዶክስ ለሆነች ወገናችን ለሆነች ይቀርና መኪና የገጨው አህያና ድመት እንኳን አስፓልት ላይ አግኝተን በዛ አህያና ድመት ስቃይ ደስ ማይለን ሰዎች ከሆነ ያ እንስሳ በ10 ሺህ ብር ታክሞ መዳን ቢችል የኛ ካልሆነ እንኳን እናሳክመዋለን። ለምን ኦርቶዶክስ ስትሆኚ ኢትዮጵያዊ ስትሆኚ ሰው ስትሆኚ እንኳን ለሰው ለእንስሳም እናዝናለን። ስለዚህ ይሄ ቀኑም አለ ሰዓቱም አለ። ኢንተርቪው ያደረግንበት ሰዓት አለ፣ የተሰጣት ሰዓት አለ። እንኳን ለሷ ለኛ ወገኖች እኮ ሰባኪያን ዘማሪያን ሲመጡ ለራይድ ለትራንስፖርት ራቅ ላለ ቦታ የመጡ ሰዎች እኮ ራይድ ጠርተን ሸኛቸዋለን አይደል? ራይዱ እንዳያጨረብር ከፈለገን በራሳቸው አካውንት የትራንስፖርት ብለን እንሰጣቸዋለን። ለምን? የመጡበትን የራይድ ቢያንስ እነሱ መክፈል የለባቸውም ብለን ስለምናምን። ይሄ ማለት ግን ለሁሉም አይደለም። ወሬም አይደለም አርአያ ለመሆን ያክል ነው እንጂ ስንት ሰዎች ስንት ሚሊዮን ብር ለስንት ደጋግ ሰዎች አድርገው አያወሩም እኮ። ዞሮ ዞሮ አይደለም እንደዛ አይደለም። እኛ ከሰጠናት እኮ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የሰጣት ይበልጣል። በጣም ብዙ ሺህ ብሮች ገብቶላታል እኮ በጣም ብዙ። ስለዚህ አንድ ቄስ ምንድን ነው ያሉት? የቤተክርስቲያን አገልጋይ ቤተክርስቲያን ወደ ምሕረት ላይ ቆመው ስጡ፣ ጫማችሁን፣ ልብሳችሁን፣ ቲሸርታችሁን፣ ትርፍ ነገር ያላችሁን በሙሉ ስጡ ብለው ያስተምራሉ። እና የቄሱ ሚስት አውደ ምሕረቱ ስር ላይ ቁጭ ብላ ትማር ነበር። እና ቀድማ ሄዳ ቄሱ እዛ ደጀ ሰላም ሲገቡ ሲተበሰበሱ ወዲያ ወዲህ ሲሉ ሚስት ቀድማ ስለገባች እንደገባች አንዴ እኔ ቢጤ ይመጣና በእንተ ስማ ለማርያም ስለ መብርሃን ብለው ጠዋት እኮ ባሌ ያላችሁን ትርፍ ነገር ስጡ ብለው አስተምረዋል። ስለዚህ ልስጣሉና የባላቸው ምንድነው ኩታ ባላቸው አንዲት የለበሷት ቤተክርስቲያን ያለች ሲመጡ የሚቀይሯት ደግሞ ሌላ ኩታ ነጭ ኩታ ነበራቸው። ኩታ ወርጋቢ ሚስት አንስታ ሰጠች። ባል ከቤተክርስቲያን መልስ መጣው የመጀመሪያውን አውልቀው ያችን ሊቀይሩ ሲሉ ያ ኩታ ወይም ጋቢ የለም ማለት ነው። የት አደረግሽው ብለው ሚስታቸው ላይ ሲጮሁ ጠዋት አውደ ምሕረት ላይ ትርፍ ነገር ስጡ፣ ትርፍ ጫማ፣ ትርፍ ልብስ፣ ትርፍ ኮት እያሉ አልተናገሩም ወይ? እኔም የእርሶ ይሄ ትርፍ ነውና አንስቼ ሰጠሁ ትላለች። እና እኔ የሌላውን ሰው ነው እንጂ ያልኩ እኔ መቼ አልኩሻሉ ይባላል። እና እኛ አርአያ ያሉንበት ክርስትና አይደለም። ስጡ ጾሙ ብለን ለመናገር እኛ መጾም፣ ቁረቡ ብለን ለመናገር እኛ መቁረብ፣ አትዋሹ ብለን ለመናገር እኛ ለመዋሸት ነው መጀመሪያ። ስለዚህ ያንን አርአያ ለመሆን ያክል ነው እንጂ የሚወራ ነገር ሆኖ አይደለም ማለት ነው። ይሄን ይመስላል። በሁለተኛ ጥያቄ ለነገሩ ያዘጋጇቸውን አብዛኞቹን ጥያቄዎች አያይዘህ መልሰህልኛል። እንደው ግልጽ ለማድረግ ያክል ግን
ሀያት ስትመጣ በሁለተኛ ጊዜ ማለት ነው ለቀረጻ ስትመጣ እንዴት ነበር የመጣችሁ? ወታችሁ ተቀብላችኋታል ወይንስ ራሷ መጀመሪያ እንደመጣችሁ አስታውሳ ነው የመጣችሁ? ከዛስ በኋላ በድጋሚ በመጣችበት ጊዜ በምትቀረጽበት ጊዜ እንዴት ነበር የጤናዋ ሁኔታ? ማለት የመዘላበር ነገር አይተባታል ወይ? የሆነ የመርሳት የሆነ አንዱን ሀሳብ ጀምሮ ያለመጨረስ ሌላ ሀሳብ ላይ የመዝለል እንደዚህ አይነት ነገር አይተባት ነበር? የሚገርመው አንድ ኦርቶዶክሳዊ በሰንበት ትምህርት ቤት ያደገ ወይም ኦርቶዶክሳዊት ሴት በምትናገረው ልክ አይደለም፣ ከዛ በላይ በሚገርም ጥንቃቄ ነው ያወራችው። አሁን ይሄን የምናገረው እኔ አይደለሁም፣ አድማጭ ተመልካቹ መፍረድ ይችላል። ቪዲዮ እኩል ስለሆነ ያየ ነው ማለት ነው። ኦልሞስት ነው የቀረጽኩ ቁጭ ብዬ ላይ ምን ለኤዲተሩ ሰጥቼ ነው የምወጣው። ሲለቀቅ እኩል ነው ያየ ነው። በጣም ነው ማለት በአካል አይቻታለሁ። ራሴን ኢንተርቪው ያደረግኳት እቺ አሁን በየቦታው በየሚዲያው ወጣ የምትናገረው ሀያት ነኝ ብላ የምትናገረው ሀያት አለች አይደለ? እኛ ደግሞ ኢንተርቪው ያደረግናት ሀያት አለች አይደል? እሷ ሀያትና እችኛው ሀያት ይመሳሰሉ አይመሳሰሉ፣ አንድ ሆኑ አንድ ናቸው ወይስ አይደለም እያለ ሰው ላይ ይወዘገባል። እኛም ወዘግ ብለን ምክንያቱም እኛ ሀያት ቅድም እንደተናገርኩት የማትዘላብድ እኔ ሳሳታለሁ ራሱ እኔ እኮ በሀያት ማህመድና በሀያት አህመድ እኔ ሀያት አህመድ አንዲት ካፒቴን የሆነች ሞዴሊስት ነበረች፣ ሞዴል ነበረች እና ያ ነው ምላሴ ላይ ያለው እና እሷ ሀያት ማህመድ እና የሙስሊም ስሞች ብዙ ጊዜ ያው ሰው ሁሉን አይደል የሚመስለው ያምታቱኛል። አጠራው ገና መጀመሪያ ላይ ሀያት ማህመድ ነው ሀያት አህመድ አልኳት አይደል? እቺ ልጅ ብደባልቅ ኖሮ እዛው ላይ ተደባልቅ ነበር። ሀያት መሐመድ ነው ያለችው። ስትጨርስም ስትጀምርም ሀያት መሐመድ ብራንች አካውንቷን ስትሰጥ ለኛ ልጆች እንደዛው ላይ ሰጠችው። አካውንት ቁጥር ማትሳሳተው ሀያት ቢሮ ሰተት ብላ አረዚ ጋር አንቺ በጣም እኮ 13 ዲጂት የንግድ ባንክ አካውንት ቁጥር እኮ ይሄ እኮ ሌላ ምርምር እኮ ምንም አያስፈልጉም እኮ ኪዬ እንዴ አካውንት ነምበሯን በቃሏ ነው የነገረችኝ ያለው። በቃሏ ስትመጣ እኮ ስልክ ይዛ አልመጣችም እኮ አካውንት ቁጥሩን በቃሏ ነው የተናገረች። ከባድ ነው ግን ኢንተርናሽናል ኬን ነው የመጣው ራሱ እንዴ 13 እንዴ አንተ የንግድ ባንክ እኮ በጣም እኮ አስክር እኮ ነው የንግድ ባንክ እንትን አካውንት ቁጥር መያዝ ራሱ አቢሲኒያ ምናምን ቢሆን 6-7 ነው ትላለህ እንዴ የንግድ ባንክ እንዴ ወይ እንደ ሀሳብ ግን ከዚህ ጂኒ ጋር እኛም ለእውቀት ብንተዋወቅም ይመስልካል። አሁን ያለው ነው ጂኒ እንጂ የመጀመሪያ ኢንተርቪው የሰጠው ጤነኛ ሰው ነው። እኔ በዚህ ግራ ገብቶኛል። አሁን ሲሳይነ ጂኒ ነው የምታወራው? አረ ወንድሜ ነው ራሴ ነው የማወራው አባቴ። ግን የእውነት ልጅቷ ግን የሆነ ከባድ የሆነ ትልቅ ጫና የደረሰባት ይመስለኛል እንጂ በጤናዋ ነው ኢንተርቪው የሰጠችው። እኔ እንደዛ ነው የማስበው። እኔ ከኢንተርቪው በኋላ ፌስቡክ በጣም ከባድ ስለሆነ እሱ በቃ እሱን እንትን ስላላትና በጣም እዛ ስላስጨነቋት፣ አንደኛ አስበው ሴት ነች፣ ክፍለ ሀገር ነው የምትኖረው፣ ስራ የላትም፣ ቤተሰብ ጥገኛ ነች። ይሄ ኢንተርቪው ወጥቷል እና አካባቢ ደግሞ ያሉት ማህበረሰብ ደግሞ ያለው ነገር አለ። በጣም ጫና ስለበዛባት ነው ልታወጣው። እኔ ነኝ ፎቶ እኔ ነው ቃሉ እኔ ነው ግን እኔ አይደለሁም። እና በቃ ይሄ ከጭንቀት የወለደው መልስ ነው። መልሱ ራሱ ጭንቀት የወለደው ነው። መች ሊያረፍ አላውቅም። ዛሬ ምናልባት ሊለቀቅ ይችላል እኮ ሙስሊሞች አስቀርተውታል መሰለኝ። ሙባረክ ፖድካስት ላይ ሄዳ ኢንተርቪው ሰጥታለች እኮ። እኔ እኮ አሁን ምን ብላ ነው የምትሰጠው? እግዚአብሔርን እሱ ፖድካስት ቢለቀቅ እንደውም ለእነሱ ቅሌት ነው። ለዛ እኮ ነው ተረባርቦ ያስቀሩት እንጂ እኮ ኦልሬዲ ሙሉ አልቆ ትናንትና ሊለቀቅ ነበር መሰለኝ። በፍጹም ይሄ ፖድካስት መለቀቅ የለበትም። ኦፓል ስትል ነበር። የሆነ ቪዲዮ እያየሁ ነበረ። ይሄን ካደረጋችሁ እናንተ ናችሁ ወራዳ። ምን እርግጠኛ ናችሁ?
ይሄ ያው መልስ እናንተ እንዴት እንደዚህ ታደርጋላችሁ ምናምን እያለች እሷ ስትል ነበር። ኧረ በእግዚአብሔር አንተ ልጅቷ በጣም ጤነኛ ናት እንዴ? ሌላ ነገር እንትን አትበሉ ክርስቶስን እንዴ! በፍጹም ልጅቷ ጤነኛ ናት። እኔ በጣም እኔ አሳዝናኛለች። እኔ ብትችል እቺ ልጅ ማግኘትና ማገዝ ካለብን ማገዝ ነው ያለብን። እንደዛ እኮ ነው የሚለው እኮ። እስቲ ቆይ ኢንተርቪውን ትንሽ እንስማ። ልጅቷ ጤነኛ ናት። አጠገቡ ወደ 30 ምናምን ቢሮ አለ እና ከአንዱ ቢሮ አንዱን ለይታ ሰተት ላይ የመጣቸው ሀያት መሐመድ ቁጥሩን ለይታ የመጣቸው ሀያት መሐመድ ምዕራፍና ቁጥር የምትጠቅሰው ከእስልምና የመጣችበትን ሪዝን የምታብራራው 1 2 3 4 እያለች የምትዘምረው ይለይብኛል ሚካኤል አንደበቴ የሚያወጣ እያለች የምትዘምረው ሀያት መሐመድ ናት እኛ ጋር የመጣችው እንጂ አሁን ያለችው ሀያት መሐመድ አይደለችም። እቺ ሀያት መሐመድ ራሷ ልትሆን ትችላለች፣ ላትሆንም ትችላለች። ይሄን የምንልበት ምክንያት ብዙ ምክንያቶች አሉ። ከነዛ መካከል አንደኛ አሁን ያለችው ሀያት ሚዲያ ላይ አሁን ወጣ በቲክቶክ የምትናገረው ድምፁ የኔ ነው ምስሉም የኔ ነው እኔ ግን አይደለሁም አለች። አንድ ሰው ድምፁ የኔ ነው ምስሉ የኔ ነው እኔ ግን አይደለሁም እያለ አንተ ነህ ልንለው አንችልም አይደል? እኔ አይደለሁም እዛ የቀረብኩት እያለች እኮ ነው። ስለዚህ ያቺን እኛ ኢንተርቪው ያደረግናትን ሀያት መሐመድ እንጠብቃታለን። ገዳም ሄደችው ማለት ነው። እቺኛዋ ሀያት አሁን በየቲክቶኩም እንትን የምትለው ሌላ ሀያት መሐመድ ናት ማለት ነው። ስለዚህ እነዚህ ሰዎች ወይ እህቷን አቅርበዋታል ወይ ተጽዕኖ አድርገውባታል ወይ አስገድደዋታል የሆነ ውስጥ አድርሰውባታል ማለት ነው። ምክንያቱም ከዛ በኋላ አልደወለችልኝም። መደወልልኝ ለእኔ ነው የነበረው። እሷ አልደወለችልኝም። ፐርሰናሊ ለእኔ አልደወለችም። አልተገናኘንም። ይሄን አሁን ለአንቺ እስከምነግርሽ ሰዓት ድረስ ማለት ነው። ይሄ ሰዓት ማለት መቼ ነው? አሁን አንቺ ኢንተርቪው የምታደርጊ ማክሰኞ ኦልሞስት ስንት ሰዓት አካባቢ? 10 ሰዓት ከ20 ምናምን አካባቢ። እስከዚህ ሰዓት ለእኔ ሀያት አልደወለችም። ደውላ ቪዲዮ ይጥፋልኝ አላለችም። ፕራይቬት አድርጉልኝ አላለችም። እኔ አይደለሁም ከእናንተ ጋር ያደረኩት እባካችሁ በእኔ ስም እንደዚህ እየሆነብኝ ነው አላለችም። ብትልም እናደርገዋለን አናደርገውም ሌላ ጥያቄ ነው። ነገር ግን ጥያቄ ማቅረብ አለባት እርምጃ ለመውሰድ ቀጣዩን እርምጃ ለመውሰድ በእሷ ፈቃድ ነው ይሄ ሆነው ለማለት። ስለዚህ ያው ሌላም ቦታ እንደተናገርኩት እኔ ፀሐይ ነኝ ወይም እኔ ጨረቃ ነኝ፣ ብርሃኑና ጥራቱ እኔ ነኝ፣ ቅርጹ ግን አይደለሁም ለማለት ነው። ወይም አንድ ሰው ፓርላማ ቀርቦ ጠዋት ከ3 ሰዓት እስከ 7 ሰዓት በሁሉ የሬዲዮ ጣቢያና ቴሌቪዥን ጣቢያ ላይቭ ሲያስተላልፍ ሪፖርት ሲያቀርቡ ብሎ ድንገት 10 ሰዓት ላይ ጠዋት የሰማችሁት ድምፅና ምስል የኔ ነው እኔ ግን አይደለሁም ቢለን አሁን የራሱ የምናገረው እኔ እንደዛ ማለት ነው። አሁን እዚህ ካሜራማኖች እነሱ የሚቀርጹን እነሱ ለመሆናቸው ምን ማድረግ አለቻለሽ? አሁን እየቀረጹን ያለው ሰው የራሱ መሆኑ በምን ይችላል? አወዛጋቢ ነው። አስቸጋሪ ነው እና ምንድነው ገዳም የሄደችው ሀያት መሐመድ ስትመጣ ትክክለኛው ሀያት መሐመድ ስትመጣ ነገረው። ያ ማለት ግን እች ልጅ ሀያት አይደለችም። አንተ ሆቴል ገብተህ እኮ ሚላ ምግብ አዘህ በልተህ ምናምን ነገር ምን በልቼ ቁጭ አልኩት እኔ ነኝ፣ የጎረስኩት እኔ ነኝ። ግን አንተ እንዲህ አይነት እኮ በእውነት በታሪክ እኮ ገጥሞን እኮ አያውቅም እኮ። ድምፁ እኔ ነኝ እንትኑ እኔ ነኝ ግን እኔ አይደለሁም ማለት እኮ ከንት እንዲህ
ስማ እኔ እንኳን አይደለሁም ድምፁ ይመሳሰላል። ፎቶ ግን እኔ አይደለም ኮምፒውተር ኤአይ ጄኔሬሽን ነው እንላለን እኮ። እኔ ነኝ እኮ ነው። እኔ ሁሉ ድምፁ የኔ ነው፣ ፎቶ የኔ ነው፣ ምስሉ የኔ ነው፣ ግን እኔ አይደለሁም። እኛስ እኛ ነን። አሁን እኮ እሱን እኮ ነው። አሁን ኦሪጂናሉ ሲሳይ ቤት ነው ያለው፣ እዚህ ነው ያለው መኪና ውስጥ። ኧረ ለችም እያልኩም አይደለም፣ ሀያት ናትም እያልኳችሁ አይደለም። እኔ ነኝ ሀያት ብላ ቢሮ መጣ። ተጨማሪ ኢንተርቪው ስትሰጥ መጥቼ እናንተ ጋር ያደረግኩት እኔ ነኝ። በወቅቱ ደግሞ ኢንተርቪው ያደረግኩት አሞኝ ነበር፣ አላቅም ነበር በዚህ ምክንያት። ስለዚህ ቪዲዮ ይነሳልኝ ስትል የእኛ ቲም ተሰብስቦ የሚወስነውን ይወስናል። ይነሳ አይነሳ መብታችን ስለሆነ ማለት ነው። ነገር ግን ልጅቷ ደውላም ይሁን በአካል መጣም ይሁን፣ ምክንያቱም ስትመጣ ብቻዋን ነው የነበረችዋ። አብሯት አጅቧት የመጣ ያመመው ሰው ጋር ነው የመጣው አይደል? ስትመጣ ብቻዋን የመጣችዋ። አሁንም ከፈለገች ከሰው ጋር ካልሆነ ብቻዋን መጣ። በስነ ስርዓት አውርተን የገጠመኝ ችግር ይሄ ነበር። ከተመለሰችም ተገድጄ ነው ያን ሁሉ ያደርጉት ቲክቶክ ላይ ማለት። ኤንዌይ እኛ በራችን ክፍት ነው። ዞሮ ለዛች ለነበልባሏ ለእሳቷ ለጀግናዋ ሀያት ወደዳችሁም ጠላችሁም የዚህ ዘመን ክስተቱን አልፋለች። ሴቶች በሌላ እምነት ውስጥ ያሉ ጥያቄ እንዲያነሱ መንገድ ከፍታ አልፋለች። ይህን መደባበቅ አይቻልም። ይመማትም አይመማትም፣ ትገዛም አትገዛም፣ በድግምት ይሆንም አይሆንም። እሱ ያነሳችው ጥያቄ ተጨባጭ ጥያቄ ነው። ጥያቄዋን መመለስ ነው የሚሻለው ወይስ ድራማ እየሰራች ነው? አብዳ ነው? ከራሷ ጋር አልነበረችም ማለት ነው የሚሻለው? ላነሳቻቸው ጥያቄዎች በተገቢው መልኩ ዊዛውት ስድብ፣ ዊዛውት ዱላ፣ እንገልሻለን፣ እንገላችኋለን ማስፈራሪያ። እኛ ኦርቶዶክሳውያን ማወቅ ያለባችሁ በመግደል እንጸድቃለን ብላችሁ የምታስቡ ሰዎች ካላችሁ ማለት ነው። በመግደል እንጸድቃለን ብሎ የሚያስብ ሃይማኖት ካለ እኔ የለም ብዬ ነው ማምነው። ካለ ግን አንተም ሃይማኖትህም ገሃነም ውስጥ ነው የምትገቡት። ቢኮዝ በመግደል ጽድቅ የለም፣ በመሞት ነው ጽድቅ ያለው። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ለሚያሳድዷችሁ ጸልዩ፣ ግራ ለሚመታ ቀኝህን ስጠው፣ ለሚረግማችሁን መርቁ የምትል አንዲት ንጽሕት፣ ቀጥተኛ፣ ዓለም አቀፋዊ፣ ታሪካዊት፣ ድንቅ፣ አስደማሚ የሆነች ሃይማኖት ቤተክርስቲያን ያለች። ስለዚህ ስትመጣ ጤነኛ ናት፣ ስንሸኛትም ጤነኛ ናት። ጤነኛዋ ሀያት መሐመድ ስትመጣ ደግመን ኢንተርቪው አድርገን እናስቀር። በዚህ ሰዓት ግን ለሀያት መሐመድ ምንድነው መደረግ ያለበት? መጸለይ፣ መርዳት፣ ማገዝ። በሷ ልክ ለምን ተንጫጩባት? ከእሷ በፊት እኮ ብዙ ሰዎች ሙስሊም የነበሩ ኦርቶዶክስ ሆኗል። ኦርቶዶክስ የነበሩ ሙስሊም ሆኗል። ጴንጤ የነበሩ ኦርቶዶክስ ሆኗል። ኦርቶዶክስ የነበረ ጴንጤ ሆኗል አይደል? ምንም ጫጫታ የለው። ከኛ ውስጥ አንዱ ጳጳስ ተነስቶ ወይ በሃይማኖቱ ምክንያት ወይ በግል ጉዳዩ ምክንያት እኔ ከዛሬ ጀምሮ እስላም ነኝ ወይ ጴንጤ ነኝ ቢል ቤተክርስቲያኗ ትጎዳለች? አትጎዳም። እንኳን አንዱ ጳጳስ 90 ጳጳስ ጥርግ ብሎ ቢጠፋ አትጎዳም ቤተክርስቲያኗ። ምክንያቱም ቤተክርስቲያኗ የቆመችው የት ላይ ነው? ጽኑ መሰረት ላይ ነው፣ ክርስቶስ ላይ ነው የቆመችው እንጂ ግለሰቦች ላይ አይደለም የተንጠለጠለችው። መስቀያ ላይ የምንጠለጠለው ልብስ ያለዛ ምንጠለጠለች። እቺ ቤተክርስቲያን የተመሰረተችው ክርስቶስ ላይ ነው። ስለዚህ የአንድ ግለሰብ መምጣትና መሄድ
እንደ ክርስቲያን ያሳዝነናል፣ ደግሞ ደስ ይለናል። ነገር ግን ለቤተ ክርስቲያን የሚጨምርላት የሚቀንስላት ነገር የለም። ክብሯ፣ ማዕረጓ፣ ዘውዷ፣ ኒሻኗ ሰው ላይ ስላልተመሰረተ ማለት ነው። ስለዚህ እቺ ልጅ በእኔ እምነት በቃ ብዙ መከራ ውስጥ ነው ያለችው አሁን በዚህ ሰዓት ላይ። ገዳሙም ውስጥ ትኖር ኮምቦልቻም ትኖር ጸለየንላት ወደ እናት ቤተክርስቲያን መጣ በክብር በትናንትና ጽናቷ እንድትቀጥል እንጂ አሁን በሷ ቦታ ብንሆን እኛ እስከሷ የተለየ ነገር እናደርጋለን? ሰው እኮ ሲፈራ መከራ ሲደርስበት እኮ ክፉ ቀንና ቅዝምዝምን ጎንበስ ብሎ ማለፍ ነው የሚል ብሂል ያለን ኢትዮጵያውያን ነን። ስለዚህ ይህንን ቀን ለማለፍ ዋጋ እየከፈለች ነው ይመስለኛል። እሷ ከሆነች የምትናገረው ማለት ነው። እሷ ካልሆነች ገዳም ውስጥ ነው ያለችው አይደል? በሰላም መጣ በጽናቷ በቤተክርስቲያን የሚያስከፍለውን ዋጋ ከፍላ የሰማዕትነት ክብሯን አግኝታ እንድትኖር ነው የምፈልገው። ይህንን የሚያደርጉ ሰዎች ካሉ ማለት ነው ካሉ በሀያት ላይ አካላዊ ጥቃት ማድረስ የሚፈልጉ ሰዎች ካሉ እንገልሻለን፣ እናሳድድሻለን፣ እናትሽን እንገላለን ወዘተረፈ የሚሉ ሰዎች ካሉ አንደኛ በህግ ይጠይቃሉ። የእሷን ነፍስ አጥፍተው የእሷን ቤተሰቦች ገለው በሰላም ቁጭ ያሉ አንደኛ። ሁለተኛ ነገር ደግሞ ሃይማኖት እንዳልሆነ ይወቅ ያሉበት ቢኮዝ እንደዚህ አይነት ሃይማኖት የለም። ሰው የሚሻለው በምንድን ነው አይደል? በነፃነት እንድትኖር ከፈለገች ኦርቶዶክስ ትሁን፣ ከፈለገች ጴንጤ ትሁን፣ ከፈለገች እስላም ትሁን በነፃነት ግን ህገ መንግስት ባለበት ሀገር ግን ማንም ሰው ማስፈራራት አይችልም። ስለዚህ ሀያት አህመድን በዚህ ሰዓት ልንጸልይላት፣ ልንንከባከባት፣ ልናግዛት፣ ልንረዳት ይገባል። በፍርሃት እንኳን ቆፈን ውስጥ ሆና ከነሱ ጋር እንኳን ብትኖር ደስ እያላት እንደማትኖር እወቁ። ደግሞ እውነትን ተናግራ አጋልጣ ሄዳለች። በቃ ተናግረዋለች እኮ አንድ ጊዜ ተንፍሰዋለች እኮ። ሻማውን ለኩሳ ችቦውን ለኩሳ አቀጣጥላ ሄዳለች። ክስተቱና ሄዳለች። ወይ ትመጣለች ወይ ከአመት በኋላ ከሁለት ዓመት በኋላ ከ10 ዓመት በኋላ ሌላ ክስተቱና ትመጣለች አይደል? ባትመጣስ እውነትን ለኩሳ አልፋለች። ልክ እንደምን መሰለሽ እንደ ሐዋርያት ገና ብዙ ሳያገለግሉ የሞቱ አሉ። ብዙ ለምሳሌ አሁን ቀዳሜ ሰማዕት እስጢፋኖስ የብዙ 50 ዓመት 100 ዓመታት እኮ አገልግሎት የለውም። ገና ክርስትና እየተስፋፋ በነበረበት ሰዓት እኮ ነው አይደል? የድንጋይ ክምር ስለ ክርስቶስ በመመስከሩ የድንጋይ ክምር ወግረው የገደሉት ማለት ነው። በሰማዕትነት ውስጥ ግን ምን አገኘ? ስላሴን አየ። ክርስትና እግርሽን ስታጭ 6 ክንፍ የምታገኝበት ሃይማኖት ነው። እንደ ተክልዬ አንድ እግራቸውን ሲያጡ 6 ክንፍ አወጡ። ቅዱስ እስጢፋኖስ የድንጋይ ተራራ ጭንቅላቱ ላይ ሲሰራበት ስላሴን አየ። በመከራ ውስጥ ነው ክብር ያለው። ክርስትናና ዶሮ ክብራቸው በሞታቸው ነው። በነገራችን ላይ ክብራቸው ያለው ሞታቸው ውስጥ ነው። በመሞት እንጂ በመግደል ጽድቅ የለም እንለው በዛ ነው። ገዳዮችም አራጆችም ተሳዳቢዎችም ገሃነም ነው የሚገቡት። ተሳዳጆቹ ደግሞ ክብራቸው ትልቅ ነው። ነች ሴት መጣችም ቀረችም ኢንተርቪው ተደረገችም ምንም ውስጥ ሆነች። ይሄን ሁሉም ኦርቶዶክሳዊ ሁሉም ኢትዮጵያዊ ቦልድሊን እንዲያሰምርበት ፈልጋለሁ። እውነትን አብርታ ሄዳለች። እስጢፋኖስ ተገደለ አይደል? በሱ መሞት ግን ምን ሆነ? ያ ማህበር ተበተነ። አይገርምሽም? ያ ማህበር ተበተነ። እስጢፋኖስ የሚመራው ሃይማኖት እንትን ማህበር ያ ማህበር በመበተኑ ምክንያት እነዛ የተበተኑት ክርስቲያኖች በሙሉ ወደ ዓለም ሄዱ ማለት ነው። አገልግሎቱ ትንሽ ናት፣ ፍሬው ግን ምን ሆነ? እልፍ አእላፋት ሆነ። ስለዚህ እሷም አገልግሎቷ ትንሽ ናት። 1 ሰዓት ከ16 ደቂቃ የ1 ሰዓት ከ16 ደቂቃ አገልግሎት ይሄው እኮ ከ6 ቀን በላይ ምን አደረገ?
አነዋወጠው አይደል? እቺ ልጅ 6 ዓመት ብትሰብክ 60 ቀን ብትሰብክ 6 ዓመት ብትሰብክ 6 ወር ብትሰብክ አይደል? ከዛም በላይ ደግሞ በብዙ በመጽሐፍ ባፍን በመጽሐፍን ብታገለግል ምን ሊፈጠር እንደሚችል አስበሽዋል? በአንድ ሰዓት ከ16 ደቂቃ በዚህ መጠን ካነዋወጠችው እና ይሄ ነው። እንጸልይላት፣ እንደግፋት፣ እናግዛት። ሌሎች ጥያቄዎች ለመልስልሽና እናጠናቅ። እሺ፣ በስተመጨረሻ የምጠይቅህ ጥያቄ የሚሆነው እንግዲህ ሰሞኑን በዚህ ጉዳይ ብዙ መነጋገሪያ ሆነ ሶሻል ሚዲያዎቹ፣ ቲክታኮቹ፣ ዩቲዩቦቹ ላይ በአጠቃላይ በጣም ትልቅ መነጋገሪያ ነክና በዛ መሀል ምን ያነሳሉ መሰለ በጣም አክራሪ ኦርቶዶክስ ነው እየተባለ በጣም እየተጨፈጨፍክን ያለኸው እና እንዴት ነው ይሄንን ምን ብለህ ትገልጸዋለህ? አጥርተን ለመሄድ ምንድን ነው ያለህ አመለካከት አንተ? እሱን እንድትነግረኝ ነበር። ፀሐይ በምስራቅ ወጣ በምዕራብ በመግባቷ አክራሪ ፀሐይ ትባላለች? አትባልም። አንቺ ቁርስ ምሳ እራት በሰዓቱ ትበያለሽ አይደል? አክራሪ ሆዳም ትበያለሽ? እንደዛ ማለት ነው። ኤኒዌይ አሁን የግል ጥያቄ ላይ ስለሆነ ከዚህ በኋላ ያለው ነገር ብዙም እንትን አይደለም። እሺ፣ እና እንዴት ናችሁ? ደህና ናችሁ በይ። እሺ፣ ሰው መንፈስ ነው። አሁን ተገለጠ። ኤኒዌይ የልጅቷ ጉዳይ በዚህ በቃ ሙስሊሞች ቢቋጩ ጥሩ ነው። ከድጋሚ መተው ኢንተርቪው ባያረጓትና ሌላ ነገር ባይለቁ አሪፍ ነው። ጌታን ራሳቸውን የሚያስፈግሩት እንዲህ ባያረጉ ቁጥር ራሳቸውን የሚያስፈግሩት። አይ በቃ ኦልሬዲ ተራምዶ የመጣ ሰው አንተ እንዴ ተራምዶ የመጣ ሰው አካውንት ቁጥር ማይሳሳት ሰው ደግሞ ሲስ ከኮምቦልቻ እኮ ነው የመጣችሁ። ከዚህ እንኳን ከኮምቦልቻ 2 ጊዜ። እሺ ኤፊ አንድ ቁጥር ልከ ነበር። ምን እንታዘዝ? እንዴት አደራችሁ? እግዚአብሔር ይመስገን። ደህና አደርሽ? እንዴት አደርሽ? አለን እግዚአብሔር ይመስገን። አይ እኔ ከአንተ ጋር ሰማሁና ማለት ጂኒው ምን ያህል ክርስትና እንደገባውና ለክርስትና ምን ያህል ምስክርነት እንደሰጠ እነሱ ከዚህ ኢንተርቪው መረዳት ይችላሉ። ማለት በቃ መስክሮልናል ለኛ ክርስትና ትክክለኛ እንደሆነ ማለት ነውና ጂኒውን ብናገኘው ጥሩ ነበር። እንደውም ተመችቶናል። የምሬን ነው ማውራት። ጎበዝ ነው ክርስትና ላይ፣ የምሬን ነው ክርስትና ላይ ጎበዝ ነው ምስክርነት ሲሰጥ እና አፍርሶላችኋል የእነሱ ትክክል እንዳልሆነ ከገባቸው ትክክለኛ እነሱ ይሄ ጂኒው ነው እሷ ናት ቢሉ የተሻለ ይሆንላቸው ነበረ። ሰው ስለሆነች እሷ ናት ቢሉ ይሻል ነበረ። ግን እነሱ ጂኒ ብለው እንትን የሚሉት ወንድማችን ነው የሚሉት ሰው የተሻለ ሆኗል። ሰው ነው አይሮን ነው አላውቅም። እሺ መንፈስም በለውና የተሻለ ክርስትናን አንብቧል እና ከሱ ይማሩ ነው የሚለው ኡስታዞቹ ራሱ። ይሄ በጣም በቃ ጎበዝ ናት በጣም። ልጅቷ እኮ ከጀርባዋ እኮ ከባድ ጫና ደርሶባት እኮ ነው ያስታውቃል። ግልጽ እኮ ነው ይሄ በጣም እንትን ነገር እኮ ነገር ማጣት ነው። አይ እኛ ከዚህ በኋላም ሌሎችም ጂኒዎች ካሉ እየመጡ ክርስትና እንዲመሰክሩልን እንፈልጋለን እና ይላኩልን እያስመሰከርን እንድንልክላቸው በደንብ ሞር ስለሚቀበሏቸው። ሌላም ካለ ይላኩ ነው የምትይው አንቺ? አዎ ስለ ክርስትና በደንብ የገባቸው ናቸው እና እየመሰከሩልን እነሱን እንዲያጠምቁልን እንፈልጋለን እኛ ከተቀበሉ ማለት ነው። ግን ልጅቷ በጣም አሳዝናኛለች የምር በቃ ማለት ፊል አድርጌያለሁ ምን ያህል ተጽዕኖ ውስጥ እንደወደቀች እኔ እንጃ አላውቅም። ሲቀጥል ይሄ ሁለተኛ ኢንተርቪው ብሎ በእነሱ የሚያደርጉት የባሰ ይጥላቸዋል። እኛ እንደ እህት የምንመክራቸው ትናንትና ዳሱ እኮ ትናንትና እኔ ማታ አንዳንድ ቤሌ ስሰማ ነበር። ሙባረክ ፖድካስት የሚባል ኢንተርቪው አድርጎት ነበረ። ይሄ ፖድካስት እንዳያወጣው ያላደረጉት ጥረት የለም።
እሱ አውጣዋለሁ ሲል ለምን ምን ብለህ ነው የምታወጣው? ምን ማስረጃ አግኝተህባት ነው? እና እሱን እኔ ራሱ በለቀቁ ብዬ ተመኝቼ ነበር። ምክንያቱም እዛ ላይ ደግሞ እስቲ ምን እንደምትል ለመስማት ማለት ነው። ዋንስ እኮ ልጅቷ ትክክለኛ እስልምና ላይ ያላትን ጥያቄ ተናግራለች። እስልምናን ኩዌስችን የጠየቀችበት ማትቀበልበት ምክንያት ከእስልምና ወደ ክርስትና የሄደችበት የራሷን ምክንያት በስነ ስርዓት አስቀምጣለች። በቃ በዚህ ምክንያት ለኔ እስልምና ትክክለኛ ሃይማኖት አይደለም ብላ እስልምናን ጠይቃ ወደ ክርስትና ሄጃለሁ ብላለች። አሁን ከባድ ነገር ይሄን ከሴትነት ጋር አያይዛ ያነሳችው ጥያቄ አለ፣ ከሴት ልጅ መብት ጋር። ያ ደግሞ በጣም ከባድ ነገር ነው። ከዛ አንፃር ብዙ ቻሌንጅ ደርሶባት ነው። ኤኒዌይ እንግዲህ እስቲ ሞግቷት እንሰማለን። እኔ ለወደፊት ግን የምለው በቃ ሚዲያው አስፈላጊ እንዳልሆነ ነው የተረዳሁት። አሁን ከዚህ የህይወት መስዋዕትነት ያስከፍላል። ገባ ቴስቲመኒ መስጠት የምትችለው በቃ አሪፍ የሆነ ሀገር ላይ ስትኖር ነው። ገባ ዲሞክራሲ ያለበት ሀገር ላይ ካልሆንክ እንደዚህ አይነት ቴስቲመኒዎች ህይወትን ያሳጥዋል። እንደገና ከምትወደው ነገር ያርቁሃል። አሁን ልጅቷ ክርስትናው ላይ በቃ ወዟ ራሱ እንዴት አባቷ ታምራለች። አሁን ደግሞ እዚህ ላይ ገርጥታ ነው የመጣችው። የጌታ ቅባት ፈሶባት ልጅቷ ወዟ ሚዲያው ላይ ድርግም ብሎ መቼስ ቂቤ ቀብቷት ነው አይደል? ሎዛ ሚዲያ ወዟ ስታምር አመዷ ቡን ብሎ በቃ ደንግጣለች እኮ ታስታውቃለች እኮ እንደደነገጠች። አንተ ጸጋዋን የገፋፉባት ደግምኩ ያለው ነጠላው ላይ ነው አለች እኮ ነጠላው ይመርመር። እሺ ጌታዬ ትክክል። እስቲ አንድ ቁጥር እየጻፍክ ነው። ሐሳብ አስተያየት አለ? ጌታዬ ትክክል። ሰላም ሲስ እንዴት ነህ? አለሁ እግዚአብሔር ይመስገን። ሰላም አለ። እሺ ምን ልታዘዝ? ከዚህ ጋር የተያዘ አንድ ነገር ብቻ ልናገር ብዬ ነው እና ሆነ ልጅቷ በእርግጥ ፈርታ ነው። ሰው ልጅቷ ላይ አትፍረዱ፣ ብቻ ፈርታ ነው እና ጓደኛዬ አንድ ጊዜ ሞታል። አይሰማም? ይሰማል። ጓደኛሽ እንደዚህ ገጥሟታል? ጉድ እኮ ነው። እና 2008 ላይ ነው። የጅማ ልጅ ናት። በጣም የምንቀራረበው ጓደኛዬ ናት። እንግዲህ እዛ ቲክቶክ ሌላ ምን የለም ምንም አናውቅም ነበር። እንግዲህ ጓደኛዬ እንደዚህ ገጥሟት በጣም በቃ አስፈሪ በሆነ ጊዜ ህይወቷን እያሳለፈች ጊዜ ነበር እና እዛ ጊዜ ምንም ነገር እንኳን የለም፣ ምንም ነገር አናውቅም። ልጅቷ በጣም ጎበዝ ናት፣ ጠንካራ ናት። መልሳ ሻሃዳ ይዛ ወደ ቤተሰቧ ሲሄዱ አስገድዶ ሻሃዳ ይዟት ተመልሳ ወደ አዲስ አበባ ስትመጣ ወደ ክርስትና ተመለሰች እና ኢቭን እስካሁን ድረስ ከ2008 ነው የማውቃት። ጓደኛዬ በጣም ወዳት የምቀርባት ኢቭን እስካሁን ድረስ ቤተሰቧ ሙስሊም እንደሆነች ነው የሚያውቋት። ልጅቷ ጠንካራ ጎበዝ ጴንጤ ናት። በጣም የዩቱብና የጆናታን አክሊሉ ተከታይ ናት እና ኢቭን ማርያምን ጌታ ምስክር ሳናት እንደውን ብቻ ስለሰው ብዙ ነገር አለ። በጣም ያስፈራራሉ። ወንድሟ ከጅማ ሊጓላት መጣ አዲስ አበባ ድረስ ማለት ነው፣ ሰምቶ ማለት ነው ወንድሟ። ከዛ ሻሃዳ ይዛ አሁን ወደ ቤቷ ስትሄድ ወደ እናቷ አባቷ ቤት ስትሄድ ሙስሊም ሆና ነው የምትሄደው። ሙስሊም ያኔ ቤንጤ ክራ ስርምሳ ወደዛ ስትሄድ ተሸፋፍና ነው ሙስሊም ሆና ነው የምትሄደው። ወደዚህ ስትመጣ ደግሞ ክርስቲያን ትሆናለች። ኢቭን ማለት እስካሁን ድረስ ጌታ ምስክሬ ነው። በምን ልማልላችሁ ብቻ እስካሁን ድረስ ፈርታ ማንም አቅም አክስቷ ናት ወንድሟ እዚህ አምጥታ ክርስቲያን ሆናለች። ለወንድ ብላ ነው እንዲህ ብላ ልታስገድል አክስቷ ማለት ነው። ከዛ መልሳ ሻሃዳ ያዘች። በእናቷ አስፈራሯት በብዙ ነገር። ኢቭን ልጅቷ በጣም ጠንካራ ናት፣ ጎበዝ ናት። በቃ እስካሁን ድረስ ሙስሊም እንደሆነች ነው የማያውቋት። ልጅቷ ጎበዝ
ያኔ ክርስቲያን ናት። ይሁን ብቻ ያው እንደምትሆን ክርስቲያን ናት። እና እንደዚህ አይነት አለ። በልጅቷ ላይ አትፍረዱ። ልጅቷ ፈርታ ነው ጓደኛ እኔ የገዛ ጓደኛ እንዲያረገችው እሷ ላይ እሷ ደግሞ ሚዲያ ላይ ብዙ ጫና ይደርስበታል። ልጅቷ ጓደኛ ኢቭን ሚዲያ አትጠቀምም፣ ሚዲያ ላይ አትወጣም፣ ምንም ነገር በቃ ለራሷ ብቻ ክርስቲያን ናት። ለራሷ ብቻ ቤተሰቧን እንዳለ የሚያውቋት ሙስሊም ሆነ ነው። እና አትፍረዱ ልጅቷ ላይ ሁላችሁንም። ልጅቷ ፈርታ ነው እኔ የምለው። እና በጣም አመሰግናለሁ እድል ስለሰጠኝ እና በጣም እና አከብራለሁ። ሁላችሁ አመሰግናለሁ። እሺ ቴንኪ። በጣም አሪፍ ሸጋ ሀሳብ ነው ያነሳችሁ። በጣም ትክክለኛ ነገር ነው። እናመሰግናለን። ትክክል ነሽ እኮ ምንድነው ያ ስፔሻሊ ትልቅ ጅማ የምታውቁት አቀላችሁ እስላም ሀገር ነው ማለት እስልምና መጋባት ሀገር ነው። ግን አዲስ አበባ ደግሞ ትንሽ ቢሆን ነፃነት አለ። ልጅቷ ላይ አትፍረዱ፣ ተረዷት ነው። እኔ በበኩሌ እኔ በአይኔ ስላየኋት ነው፣ ጓደኛዬ የደረሰበት ስላወቅኋት ነው። እና አትፍረዱ ሰው ላይ ነው። እኔ እንግዲህ ልጅቷ ላይ አትፍረዱ። ላይቷ ስትል የፈለገች ማድረግ ትችላለች። እና በቃ አመሰግናላችሁ። እሺ አሪፍ ሀሳብ ነው እህትዬ፣ በጣም ጥሩ ሀሳብ ነው ያነሳሽው። ልጅቷ ላይ እኛም እየፈረድን አይደለም። ልጅቷ ከጀርባ ብዙ ጫና እንደደረሰባት ያስታውቃል። የጤና ችግር የለባትም። የጤና ምንም አይነት እክል የለባትም። ጂኒ የለባትም። ድግምት መተት የለባትም። ልጅቷ ኢንተርቪው በምትሰጥበት ሰዓት ፍጹም ጤነኛ የነበረች ልጅ ናት። ሰው በጤናዋ ካልሆነ እንደዚህ አይነት ኢንተርቪው አይሰጥም። ጤነኛ ናት። የራሷን ምክንያት አስቀምጣለች። ከዚህ ቀደም የእስልምና እምነት ተከታይ ነበረች። ከእስልምና ወጥታ ግን ወደ ክርስትና የመጣችበትን ትክክለኛ በራሷ ምክንያት ነው ያለችውን ነገር በኢንተርቪው ላይ አስቀምጣለች። ምንም ተፈጠረ፣ አሁን ቅድም እንደሰማችሁት ልጅቷ የተናገረችውን ነገር ሊቀለብስ የሚችል ነገር የለም። ልጅቷ ያነሳችውን ጥያቄ በምን ምክንያት ከእስልምና ወደ ክርስትና እንደሄደች ክርስቲያን እንደሆነች ይሄን ነገር ሊቀለብስ የሚችል ነገር የለም። አንዴ ኦልሬዲ ነገርየው አምልጦ ወጥቷል።